እውነትም ተንበጫበጨች። እቺ መንበጫበጭ ብቻ ሳይሆን እቺ ቀጣጠነሽ በጣም ማለት ነው። ቀጣጠንሽ፣ በጣም ቀጣጠንሽ። እግዚአብሔርን እዩ ማናት እቺ የምን አባቷ እዩ እየሩስ በጣም ቀጣጠንሽ። እግዚአብሔርን ተንበጫበጨች እንዴ! ከሱ ምን አለሽ ደግሞ? ልጅህን አንድ ቀን እንኳን ሳታያት ያማታል። እንዲች ልጅህን አንድ ቀን እንኳን ሳታያት የትኛው ልጅ እኮ አይደለችም። ስሙን ለማጥያት ብቻ ነው ዲኤንኤ እናድርግ ብሎ አንቺ ጋር የመጣው እንጂ ስለምን ልጅ ነው የምታሪው? ልጅህን አንድ ቀን እንኳን ሳታያት ትላለች። ወይኔ ቆሽቴ እንዴት እንደደበነ፣ ወይኔ በስማም እንዴት እንደተቃጠልኩኝ። እኔ እኮ ተናግሬያለሁ። ቀደም ብዬ ቀመጥቼ እኮ ተናግሬያለሁ። ልጅቷ ተልኮ አላት፣ ሴራ አላት። በሉ እስኪ ለምንድን ነው ብቻዋን የቀጠረችው? እስቲ ንገሩ። ብቻህን ካላገኘሁ እያለች የምትጋታተው የእውነት ለምንድን ነው? እሺ ይችሊ ተልኮ ከሌላት፣ ተንኮል ካላሰበች፣ ክፋት ካላሰበች ለምንድን ነው ብቻህን ላገኝህ የምትለው? በነገራችን ላይ ፍፄም አብሮ በመሄዱ ደስ ብሎኛል በእውነት ማለት ነው። አሁን ስጋቴ የራሱ ቀንሷል። ግን እቺ ሴትዮ ምንድነው ፍላጎትሽ? ምንድነው አላማሽ? ምንድነው የምትፈልጊው? እኔ እኮ ግራ ይገባኝ። ከብሩኬ ምንድነው የምትፈልጊው? ልጅ አይደለችም እያት ልጅህን አንድ ቀን ሳታያት። የምር እኔ ቪዲዮ ራሱ ጨርሻ አላየሁም። ምክንያቱም ውጭ ላይ ነኝ፣ እየተሰማኝ አልነበረም። ግን ዝም ብዬ ኤልፎን አድርጌ እየሰማሁ ነበር ድምጹን ማለት ነው እንጂ አላየሁትም። እና ደግሞ አልጨረስኩትም። ቪዲዮን ተመልሼ አየዋለሁ። ግን በጣም ከላይ ተምኔሉ ራሱ ማለት ነው ብቻ ካላገኘው የሚለው ተምኔል ራሱ አቃጥሎኝ ነው ገብቼ በቃ የሆነ ከፈት አድርጌ ኤልፎን ሰካውኝ ኪስ ያረኩ ስልኬን ውጭ ነበርኩኝ እና በጣም ሴትዮዋ ማለት ነው የሆነ እንደው ወይኔ እንዴት ሴትዮ በጥፊ ብሎ ጉርጓድ የሚከት እንዴት ይጠፋል? እግዚአብሔር